بسم الله والصلاة والسلام على رسول الله. سورة العاديات. أعوذ بالله من الشيطان الرجيم. أعوذ اتبك علو بالله بألله من الشيطان كسيطان الرجيم كالله زنت كتباررو. بسم الله الرحمن الرحيم. بسم الله بألله سم الرحمن زنت سفيه هنو جيتا الرحيم روح بهنو جيتا سم جمر اللو منببين. والعاديات ضبحا واو يمما في دلنات ዋው ባ ታ ሲመጡ የሚማልባቸው ፊደሎች ናቸው። ወላሂ ቢላሂ ተላሂ ይባላል። አላሁ ስብሓነሁ ወተዓላ በፈረስ ማለ። ወልዓዲያቲ ضبሓ። ዓዲያት ማለት ጃሪያት፣ በጣም ፈጥና በምትሮጥ ፈረስ አላህ ማለ። ضبሓን ማለት ደግሞ ሙጃሂዶችን ከጀርባዋ ጭና በዚህ በፍጥነት እየሄደች ባለች ሰዓት እያለች በምታለከልክ በሆነች ፈረስ እኮ አላህ ማለባት። ፈልሙሪያቲ ቀድሓ። ፈልሙሪያቲ ምታስነሳ በሆነች፣ ቀድሓን እሳትን ምትጭር በሆነች በጣም በፍጥነት በምትሄድበት ሰዓት ምን ታደርጋለች? እግሮቿ እርስ በእርስ እየተጋጩ መሬት እየተጋጨች እሳት ትጭራለች። በዚህችም ፈረስ አላህ ማለባት። ፈልሙጊራቲ። ሙጊራት ማለት ወራሪ በሆኑ ሱብሓን ሙጃሂዶችን ከጀርባቸው ጭነው ሱብሓን በጠዋቱ በረፋዱ ጊዜ የሚወሩ በሆኑ ፈረሶች አላህ ማለባቸው። ፈአተርነ ቢሂ ቀስቃሽ በሆኑ ፈሀየጅነ ቢሂ ነቃዓን አቧራን የሚያስነሱ ሙጃሂዶችን ከጀርባቸው ጭነው ሲሄዱ አቧራ በሚቀሰቅሱ ፈረሶች አላህ ማለባቸው። ፈወሰጥነ ቢሂ ጠላት ደግሞ ክብ ሰርቶ ባለበት ሰዓት ላይ ጀምዓን ክብ ሰርቶ ባለበት ሰዓት ፈወሰጥነ ቢሂ ዘለው መሃል ላይ በሚገቡ በሆኑ ፈረሶች እኮ አላህ ማለባቸው። አሁን ልብ በሉ የአላህ ባሪያዎች ሆይ፣ አላሁ ስብሓነሁ ወተዓላ እቺን እንስሳ ከሌሎች እንስሳዎች ለይቶ ምን አደረጋት? ነጠላት። ለምን? በሱ መንገድ ላይ የታዘዘችበትን የተፈጠረችበትን እምትሰራ እንስሳ ስለሆነች ማለት ነው። የሰው ልጅ ግን ሆኖ አላህ ይጠብቀንና ምን ያደርጋለ? ይህንን የተፈጠረለትን ዓላማ ረስቶ በጌታው ክዶ የጌታውን ጸጋ በሱ ላይ የዋለውን የሚክድ ስላለ አላህ እንዲህ ሲል ቀጠለ። ኢነል ኢንሳን የሰው ልጅ እኮ ሊረቢሂ ለጌታው ለከኑድ ብርቱ ከሃዲ እኮ ነው። አላህ የዋለለትን ጸጋ እኮ ያስተባብላል። አላሁ ስብሓነሁ ወተዓላ ከእናቱ ሆድ አንስቶ ተንከባክቦት ሲያበቃ የሚያስፈልገውን ነገር ሁሉ አሟልቶለት ሲያበቃ ከሃዲ የሆነ የሰው ልጅ እኮ አለ። ኢነል ኢንሳን ከሃዲ የሆነው የሰው ልጅ እኮ ሊረቢሂ በጌታው ላይ ጌታው ለሱ በዋለበት ውለታ ላይ ለከኑድ አስተባባይ ከሃዲ እኮ ነው። ወኢነሁ ይሄው ከሃዲ የሆነው የሰው ልጅ እኮ ደግሞ ዓላ ዛሊከ በዚህ ተግባሩ ላይ በከሃዲነቱ ላይ እኮ ለሸሂድ በራሱ ላይ ራሱ መስካሪ ነው። ተግባሩ ይመሰክራል። ያበላው ያጠጣው የፈጠረው የተንከባከበው አላህ ሆኖ ሳለ ሚሰራው ተግባር ግን አስተባባዩነቱን ራሱ በራሱ ላይ ሚመሰክር እንዲሆን ያደርገዋል። ወኢነሁ ይሄው ከሃዲ የሆነ የሰው ልጅ እኮ ሊሑቢ አልኸይር ገንዘብን በመውደዱ እኮ ለሸዲድ በጣም ብርቱ የሆነ ገንዘብን መውደድ እኮ ይወዳል። የሰው ልጆች በጠቅላላ ገንዘብ ይወዳሉ። ጥያቄው ምንድን ነው? ማን ባላህ መንገድ ላይ ይሄ የታዘዘውን ገንዘብ ያወጣዋል ወይስ አያወጣውም የሚል ነው። ከዛ አላህ ቀጠለና ምን አለ? አፈላ ያዕለሙ አለ። አያውቁምን? ማን? እነዚህ ከሃዲ አስተባባይ የሆኑት የሰው ልጆች አፈላ ያዕለሙ አያውቁምን? ምን? ይሄ ሁሉ የሰሩት ሥራ ጥፋት እንደሆነ ክስረት እንደሆነ። መቼ? ኢዛ ቡዕሲረ በወጣ ጊዜ፣ ማፊል ቁቡር በቀብር ውስጥ ያለው ሬሳዎች በወጡ ጊዜ፣ የሰው ልጆች መጨረሻ ላይ በሞትንበት ሁኔታ በባዶ እግር ራቁታችንን ሳንገረዝ በምንቀሰቀስበት ሁኔታ የሚያጋጥመንን አያውቁምን? ካወቁ ለዛ ቀን ይዘጋጁ እያለ ነው አላሁ ስብሓነሁ ወተዓላ። ቀጠለና ምን አለ? ወሑሲለ ግልጽ በተደረገ ጊዜ ማፊ ሱዱር በልቦቻቸው ውስጥ የቋጠሩትስ ግልጽ በተደረገ ጊዜ ምን እንደሚያጋጥማቸው አያውቁምን? ስለዚህ በልባችን ውስጥ የቋጠርነውን ልናቅ ይገባል። ኢብራሂም ዓለይሂ ሰላም ታላቁ የሰው ልጆች ሁሉ ቁንጮ ምን አሉ? ኢላ መን አተላሃ ቢቀልቢን ሰሊም ንጹሕ ልብ ይዞ ጌታውን የተገናኘ ሲቀር ከስረት ላይ ይወድቃል አሉ። በልባችን ውስጥ የቋጠርነው የአላህ ውዴታ፣ የነቢዩ ውዴታ፣ የኢስላም ውዴታ ነው ወይ? ከሆነ ባላህ ፍቃድ መልካም ነገር ያጋጥመናል። ከዛ ውጭ መጥፎ ነገር ቋጥሮ አላህ ዘንድ የቀረበ ሰው የልቡ ውስጥ ያለው ሲገለጽ ኪሳራ ውስጥ ይወድቃል። አላህ ምን አለ? ኢነ ረበሁም
የቅያማ ቀን፣ የሒሳቡ የምርመራው ቀን፣ ከቀብር ወጥተው በሚመረመሩ መዝገባቸው በሚሰጣቸው ቀን፣ የልቦቻቸው በሚገላለጡ ቀን ኢነ ረበሁም ጌታቸው ቢሂም በእነሱ በሰው ልጆች የውመኢዲን ያን ቀን መቼ የቅያማ ቀን ለኸቢሩን ውስጥ አዋቂ መርማሪ ጌታ ሂሳብ ከፋይ ጌታ እኮ ነው፣ ለሁሉም የሚገባውን ይከፍለዋል አለ። አሁን ላንብብላችሁ። አዑዙ ቢላሂ ሚነ ሸይጣን ረጂም ብስሚላሂ ራሕማን ራሒም ወልዓዲያት ضብሓ ፈልሙሪያት ቀድሓ ፈልሙጊራት ሱብሓ ፈአተርነ ብሂ ነቅዓ ፈወሰጥነ ብሂ ጀምዓ إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير